ሰላም እንደምናላችሁ ክቡራትና ክቡራን የመርማሪ ሚዲያ ተከታታዮች እንደምቆይታችኋል። በያላችሁበት ሰዓት አቆጣጠር እንግዲህ ሰዓታችንን ጠብቀን ተገኝተናል። በተለይም ደግሞ በዘንዶው ሴራ በኢትዮጵያ ላይ በሚል የጀመርነው የትረካ መርሃ ግብር አሁንም እንደቀጠለ ነው። ዛሬ በክፍል 3 ወደ እናንተ የምናደርስላችሁ ትረካ ይቀጥላል። ይህንን ትረካ ካዳመጣችሁና ከሰማችሁ በኋላ በተለይም ሙሉ ገጾችን ከገላለጣችኋቸው በኋላ ኢትዮጵያ ላይ ስለሚደረጉ አጠቃላይ ደባዎች፣ ሴራዎችና የአውሬው የውጩ ሴራ ግልጥ ብሎ የሚገለጥላችሁ ይሆናል። ኢትዮጵያውን ያለችበት ጫጫታ፣ ጦርነት፣ ድንግርግርና አጠቃላይ የኢኮኖሚ መቃወስ ከምን እንደመነጨ እነማን ዓላማቸውን ኢትዮጵያ ላይ እንዳደረጉ ፍንትው ብሎ ያሳያቸዋል። ከዚህ በፊት ገነትን በኢትዮጵያ በሚል ዘጋርዲያን ጋዜጣ ያስነበበውን ደግፎ የምታገኙት ዝርዝር መረጃ ይኖራል። በተለይም በጣና ደሴቶች ስር የምትገኘው ገነት ዋና የህይወት ተክልን የመቆጣጠር እርምጃን በአውሬው ወይም በዘንዶ ወይም the new world order በሚለው ዘመቻቸው መቆጣጠርና ዋነኛ ዘንጋችንን ከዛ እንይዛለን የሚል ትልቅ የሚባል ዓላማን ይዘው እንደመጡ በፍስሐ ያዜ ትንታኔ ውስጥ እናገኘዋለን። ይህንን በስፋትና ወቅቱን በጠበቀ መልኩ በሚስብ አቀራረብ ወደ እናንተ ማድረሳችንን እንቀጥላለን። በዛሬው ዕለት ክፍል 3ን ወደ እናንተ እናደርሳለን። አብራችሁን ቆዩ። በክፍል 2 ትረካችን እንደምታስታውሱት በተለይም የአሜሪካው ፕሬዝዳንት the new world order አለና የመጨረሻውን ቃል ረገጥ አድርጎ በከባድ ድምጸት ጮኸ። አይኑም ጨፍኖ ሌሎችም እንደሱ አደረጉ። ጥያቄዎችን እቀበላለሁ፣ በአሁኑ ብቻ ሳይሆን ባለፈው ጉባኤ ልታነሷቸው የነበሩትን ጨምሮ ማለቴ ነው ካለ በኋላ ከሚታዩት 15 ያህል እጆች አይኑ ያረፈበትን መርጦ እድል ሰጠው። እዚህ ላይ ነበረ የክፍል 2 ትረካችን ያቆመው። አሁንም ከዚሁ እንቀጥላለን። አመሰግናለሁ፣ ታላቅነትና ክብር ለልዑላችን ሲል የጀመረው የኢንዶኔዥያው መሪ ነበረ። አመሰግናለሁ፣ ታላቅነትና ክብር ለልዑላችን ይሁን። ጥያቄ እንግዳ በሆነብኝና ትኩረቴን በሳበው በሄኖክ መጽሐፍ ዙሪያ የሚያጠነጥን ነው። ለምንና እንዴት ነው ከዋናው መጽሐፍ ቅዱስ እንዲወጣ የተደረገው? ያን ማድረግ ያስፈልገውና የተቻለውስ እንዴት ነው? እንደገባኝ መንፈሳዊ መጽሐፍ ነው። ከሌሎች መንፈሳዊ መጽሐፍት የሚለየው በምንድን ነው? ለምንስ ያን ያህል ትኩረት ተሰጠው? እዚህ ድረስ አስፈላጊ ከሆነስ ሙሉ በሙሉ በእኛ እጅ ብቻ እንዲኖርና በሌሎች እጅ እንዳይገኝ ለምን አልተደረገም? በፊት ሳይቻል ቀርቶ ከሆነስ አሁን ለምን አናደርገውም? የሚል ሲሆን ሌላው ከዚሁ ጋር የተያያዘው ጥያቄ ደግሞ መጽሐፉ ለምንና እንዴት ኢትዮጵያ ውስጥ ተገኘ? ሄኖክ የጻፈበት ቋንቋና ፊደልስ ምንድን ነው? ለምንስ ኦሪጂናሉ መጽሐፍ አሁን ለኛ አይሰጠንምና አናጠናውም? መጽሐፉንስ እንዴትና መቼ ነው ማግኘት የተቻለው የሚል ነው። እንደዚሁም ደግሞ መጽሐፈ ሄኖክ የተገኘው እነሱ ጋር ከሆነ ብዙዎቹም ባይሆኑ ጥቂት የአገሪቱ ሊቃውንቶች ስለ ነገሩ መጠነኛም ቢሆን ግንዛቤ ይኖራቸዋል ብዬ ገምታለሁና እያወቁ ለምን ዝም አሉ? ማለቴ ለዚህ መጽሐፍ ኢትዮጵያኑ በትክክል ምንድነው የሚሰማቸው? ለመጽሐፉ ያላቸው አመለካከትስ ምን ይመስላል? ሌላ ኦሪጂናል ቅጂ እጃቸው ውስጥ ስላለመኖሩስ ምን ማስረጃ አለ? ይህን ለማለት የተገደድኩት እንግዲህ የዚች ፕላኔት የመጀመሪያው ጽሑፍ መሆኑን ስለተገለጸልን ነው። አመሰግናለሁ። ዘላለማዊ ድል ለልዑላችን። ተከታዩ ድል የተሰጠው ደግሞ ለጃፓኑ መሪ ነበረ። አመሰግናለሁ አለ የጃፓኑ መሪ። አመሰግናለሁ፣ ክብር ለአሸናፊ አብዮተኛችን። የኔ ጥያቄ በኢትዮጵያ ሕዝብ ዙሪያ ነው። ምድራዊ ገነት ሀገራቸው ላይ እንዳለች እኔ እስከሚገባኝ ድረስ ባያውቁም ይጠረጥሩ ይመስለኛል። ምናልባትም አውቀው ከሆነ እኔ ሳላውቅ ቀርቼ ከሆነ እንዲነገረኝ ይሻሉ። እንዲሁም ደግሞ ከነርሱ ሀገር መሪዎችና ተጽዕኖ ፈጣሪ ከሚባሉ ዜጎቻቸው ውስጥ ስለ አዲሲቱ ዓለም የተረዳ አባል አለ ወይ? ተጽዕኖ ፈጣሪ የሆኑ ዜጎቻቸውስ መሰናክል እንዳይሆኑብን ምን ጥረት ሲካሄድ ቆይቷል የሚል ነው። አመሰግናለሁ፣ ክብር ለነጻነት አብዮተኛችን። ጥያቄውን በዚያ አበቃ። ቀጥሎ ለሪፐብሊክ ኦፍ ኮሪያ እድል ተሰጠ።
የኮሪያው ፕሬዝዳንት እንዲህ ሲል ቀጠለም። አመሰግናለሁ ክብር ለሉሲፈር። ያችን አገር ለማጥመድ የሚደረገው እንቅስቃሴና ጥረት ምን ያህል ስራው ተጠናቋል በፐርሰንት ቢገለጥልን? ያጥማመዱ ሁኔታስ በምን መልኩ ሲኬድበት የቆየ ነው? ፍጻሜውስ እንዴት ነው መዘጋጀት ያለብን የሚል ነው። አመሰግናለሁ። ቀጥሎ ለሳውዲ አረቢያው ተሰጠ። አመሰግናለሁ ክብር ለታላቃችን ይሁን። ወደ ጥያቄ ልለፍና ጦርነቱን ሉላችን እንደሚያሸንፍ እናውቃለን። ስለዚህ እኛ በሱ ታምነን መኖር በቂያችን አይደለም ወይ? አባላቶቻችንን እያበዛን ማለት ነው። አመሰግናለሁ ሲል አዳራሹ በሳቅ ደመቀ። የሳውዲ ንጉስም ግራ ከመጋባት አልፎ ሀፍረት ቢጤ ተሰማው። ሰብሳቢው የአሜሪካው መሪ ግን አልሳቀም። ፈጥኖ ለህንዱ መሪ እድሉን አስረከበም። አመሰግናለሁ ክብር ለሉላችን። እንግዲህ እንደሚታወቀው ወደዚህ ወደ ተቀደሰ ህብረት ስንጠራ በዚህ መልኩ አልነበረም። በደፈናው አዲሲቷን ዓለም ለመመስረት በሚል የተጋበዝነው። ቀስ በቀስ ግን ሁሉም ነገሮች በግልጽ እየተነገሩን እዚህ ደርሰናል። ዛሬ ደግሞ ያልጠበቀውና ይዘገያል ብለን የፈራነው ነገር ሳይሆን ቀርቶ ለዚህ ታላቅ ዕድል በቅተናል። ሆኖም ብዙ ግልጽ ያልሆኑ ነገሮች አሉና ጥያቄዎች ቢበዙ ሊገርመን አይገባም ለማለት እወዳለሁ። ይህም ብዬ ወደ ጥያቄ እገባለሁ። ዘመኑ ከደረሰ አንድ ለምን ትክክለኛው ጊዜ ማለትም ዕለቱ፣ ወሩና ዓመቱ አይነገረንምና ሁላችንም ቀኑን በትክክል አውቀን ለምን በደንብ አንዘጋጅም የሚለው አንዱ ጥያቄ ነው። ሌላው አባላት ተብለው ከሚመለመሉት ውስጥ አንዳቸው ወይም አንዳችን በክህደት ሚስጥሩን አባላት ላልሆኑ ሰዎች ወይም ቡድኖች እንደማያሳውቁ ወይም እንደማናሳውቅ ምን መተማመኛል የሚል ነው። የመጨረሻው ጥያቄ ደግሞ የቀድሞ አባላቶች በሕይወት የሌሉት ወይም የሞቱት ማለት ነው ስራቸውን በየዘመናቸው ሰርተው አልፈዋል። ከኛ ጋር የሚገናኙት ከድል በኋላ ነው ማለት ነው። አመሰግናለሁ። የአሜሪካው ጥቁር መሪ የሁላችሁንም ጥያቄዎች ተቀብለን ጠቅለል ያለ ምላሽ መስጠቱ የተሻለ ስለሆነ ቀጥሉ አለና አይኖቹን ወደ መሪዎቹ ወርውሮ ተከታዩን ዕድል ለብራዚሉ መሪ ሰጠው። አመሰግናለሁ። ዘላለማዊ ክብር ለሉሲፈርና ለሉላችን ይሁን። በነገሩ በጣም ተደንቄያለሁ። ያቺ ትንሽና አሳዛኝ ሀገር የዚህ ታላቅ ህብረት ጎል ትሆናለች ብዬ ፈጽሞ ጠርጥሬ አላውቅም። አሁንም እጠይቃለሁ፣ ያ እንዴት ሊሆን ቻለ የሚለው ዋናው ጥያቄ ነው። በተረፈ ጎላችን ያቺ አሳዛኝ ሀገር ከሆነች ምንስ ጥብቅ ዝግጅት አስፈልገን? ኒውክሌር የላቸው፣ የተማረ ሰው የላቸው፣ የሰለጠነ ጦር የላቸው፣ ሌላው ቀርቶ የሚመገቡት ምግብስ መች አላቸውና። ይህ ስለሆነ እኔ እስከሚገባኝ ድረስ በቀላሉ በቁጥጥራችን ስር ማድረግ እንችላለንና ወደ ሌሎች ወሳኝ ነጥቦች ብናልፍ የተሻለ ነው እላለሁ። አመሰግናለሁ። ሰብሳቢው አንገቱን ወዝዞ ቀኝ እጁን ከፍ አደረገና ተከታዩን ዕድል ለአርጀንቲናው መሪ ሰጠም። ክብር ለታላቁ ሉላችን። እኔ በበኩሌ ኢትዮጵያ የምትባለውን አገር በስም እንጂ በሌላ በምንም አላቃትም። ጎብኝቻት ይሆን አላስታውስም። በእውነቱ ሳልውል ሳላድር ፈጥኜ እንደምጎበኛት ለራሴ ቃል ገባሁ። ስለዚህ እኔም እንደ ሌሎች ተገርሜያለሁ፣ ደስም ብሎኛል። ምክንያቱም የቤት ስራችን ያቺ አገር ከሆነች ጠንካራ ተግዳሮት አይጠበቅብንምና። ነገር ግን ከኢትዮጵያ ይልቅ በጣም ጠረጥር የነበረው እስራኤልን ነበር። ያን ያሰብኩት በመጽሐፍ ቅዱስ ተደጋግሞ ስሟ ስለተነሳ ነው። ጥያቄ የሚሆነው በዚያ መጽሐፍ ቅዱስ በሚሉት የእስራኤል ስም ተደጋግሞ የተነሳበት ምክንያት ምንድነው? እስራኤልና ኢትዮጵያስ ምንድነው ቁርኝታቸው? እስራኤልስ የዚህ ህብረት አባል ያልሆነችው ለምንድነው? እንዲሁም አጠር ባለ መልኩ ስለ ሃይማኖቶች አጠቃላይ ሁኔታ ቢገለጽልኝ እላለሁ። አመሰግናለሁ። ቀጣዩ ድል ለሜክሲኮ መሪ ተሰጠም። ዘላለማዊ ኃያልነት ለታላቁ አብዮተኛችን። ታውቃላችሁ አሁን ላይ ሆኜ ሳስበው ከመጀመሪያውም ቢሆን መጽሐፍ ቅዱስ ቁርአኑ ሁሉም መጥፋት ነበረበት ላለው። በእርግጥ ግን ይህን ማድረግ ለምን አልተቻለም? ይህን እንደ ጥያቄ ሳይሆን እንደ አግራሞታዊ አስተያየት ነው እኔ የምሰነዝረው። ወደ ዋናው ጥያቄ ልለፍና ልዑላችን አሸናፊ መሆኑ ግልጽ ነው። የዚያችን የድል ቅጽበት እንድናይ በመደረጉም ትልቅ ኩራት ተሰምቶኛል። ነገር ግን መጽሐፍ ቅዱሱ ቁርአኑም ሌላውም በሁሉም ሕዝብ እጅ ውስጥ አለ። በመጽሐፍ ውስጥ ደግሞ ስለ መጨረሻው ዘመንና ስለሚኖረው ጦርነት በግልጥ ተጽፎ ይገኛል።
በአማኞች ዘንድ ደግሞ ልዑላችን ተሸናፊ እንደሆነ ተደርጎ ነው የሚታሰበው። ታዲያ እነዚህን ሰዎች ወደዚህ ወደ ተቀደሰ ኅብረት ማምጣት ትንሽ ከባድ አይሆንምን? ይህንን በሚመለከት ዘዴው ሊነገረን ይገባል እላለሁ። ሌላው ቀርቶ እንኳን በእነዚያ መጻሕፍት የመጨረሻው ዘመን ሲደርስ ስለሚሆነው ነገር ከመግለጽ ባለፈ ይህ የከበረ አርማችን ሳይቀር ተጠቅሷል። ቁጥሩን ያዙት፣ ቁጥሩም የሰው ቁጥር ሲሆን 666 ነው ይላል። ታዲያ ተመልማዮች ነገር ሲያዩ ከመጽሐፉ ጋር አመዛዝነው ፈታኝ ተገዳዳሪ ቢሆኑብንስ? እንደገና መጽሐፉ በመጽሐፍት ከመገኘት አልፎ ጭራሽ በእኛ ዘመን በእያንዳንዱ የእጅ ስልክ ላይ በቀላሉ መገኘት ጀምሯል። ይህ ለምን ሆነ? አመሰግናለሁ ሲል መጠነኛ ጉርምርምታ ተከተለም። ከዚያም ለቱርኩ መሪ እድል ተሰጠው። ክብርና ኃያልነት ለዘላለማዊ ጌታችን ይሁን። ብዙ ጥያቄ እንኳን የለኝም። ነገር ግን ከሁለት ያህል ወንድሞች የተነሱ ወደ መዘናጋት የሚያመሩ ድምዳሜዎችን በሚመለከት ጥቂት ማለት እንፈልጋለሁ። ኢትዮጵያን አቅልለን ማየት የለብንም። ትንሽም ሆኑ ትልቅ መጠንቀቅ እንጂ መናቅ አይገባ። እንዲያውም ቢቻል የመጀመሪያ የሆነውን የእነሱን ቋንቋ ማወቅ አለብን ባይ ነኝ። ጥያቄውም ይኸው ነው። በዚህ ዙሪያ ምን ሊደረግ ታስቧል? ቋንቋቸውን ማወቅ በዙሪያው ያሉትን ሌሎች ምስጢራዊ ሰነዶች ሳይቀር ለመመርመርና ግባችንን ለማቅለል ይረዳናል እላለሁ። ስለዚህ ለምን የቋንቋው ጥበብ አይገለጥልንም? አመሰግናለሁ ሲል የእንግሊዙ መሪ በአድናቆት ብቻውን አጨበጨበ። ሌሎቹም ተከትለው ታጨበጨቡ። የአሜሪካው መሪም መድረኩ ላይ እንዳለ በይሁንታ አንገቱን ወዘወዘና ተከታዩን እድል ለአውስትራሊያው መሪ ሰጠ። ታላቅነት ዘላለማዊ ባለድላችን፣ የኔ ጥያቄ የሕዝብ ብዛትን የሚመለከት ነው። አዲሲቷን አስደሳች ዓለም በልዑላችን መልካም ፈቃድና እገዛ ስንመሰርት ምን ያህል የሰው ኃይል በውስጣችን ይኖራል? አባላት ላለመሆን የሚወስኑትስ ምን አይነት እርምጃ ነው የምንወስድባቸው? በዚህ ዙሪያ ያለው ነገር እንዲብራራልኝ እፈልጋለሁ። አመሰግናለሁ። ቀጥሎ የካናዳው መሪ የመጠየቅ ዕድሉን አገኘ። አመሰግናለሁ። ክብር ለአሸናፊያችን። እንግዲህ በወደፊቷ አዲስ ዓለም ላይ እኛ የልዑላችን ተሿሚዎች ነን። እናም እኛ ብዙ ሥራ እንደሚጠበቅ እናምናለን። በእኛ በተሿሚዎች ብቻ ያልተወሰነና ሁሉን አቀፍ የሆነ ምልመላ ሲካሄድ እንደነበረና እየተካሄደ እንዳለም እናውቃለን። እነዚህ አባላቶቻችን በዋናነት ከየትኛውም የህብረተሰብ ክፍልና ሀገራት ነው እየተመለመሉ ያሉት። ይህ በእድሜ በእውቀትና በሥራ ዘርፋቸው ተተንትኖ ቢነገረን መልካም ነው እላለሁ። ሌላው ደግሞ ከእነዚህ አባላቶቻችን ጋር የምናደርገው ምስጢራዊ ግንኙነት በምን መልኩ ነው የሚከናወነው? ለእነሱስ ጎላችን ተነግሯቸዋል ወይ? በትክክልስ ዓላማው ተገልጾላቸዋል ወይ? የታማኝነት መስፈርቱስ ምን ይመስላል? አሁን በተሰጠንና አባላትን ለመመልመል ቀላል የሆነልን የሹመትና ስጦታስ ተግባራዊ የምናደርገው በምን አይነት ሰዎች ላይ ነው የሚል ጥያቄ ነው ያለኝ። አመሰግናለሁ። ቀጥሎ የቻይናው መሪ ጥያቄውን እንዲያቀርብ ተፈቀደለት። አመሰግናለሁ። ድል ለአብዮተኛው 666ታችን። አዲሲቷን ዓለም ለመመስረት የቀረ ነገር ቢኖር ምንም አለመቅረቱ ነው። ለዚህም ማሳያው የሹመታችን ፈጥኖ መምጣት ይመስለኛል። ትልቁ ጥበብ ተሰጥቶናልና ከዚህ በኋላ የሚያግደን እንቅፋት አይኖርም። እንደ ዕድል ሆኖ እኛ ወደዚህ ህብረት በይፋ ከመቀላቀላችን በፊት የዝግ ጉባኤ ታዳሚዎች ነንና ጎላችን ዛሬ ይፋ ስትደረግ ቀድሜ አውቄ ስለነበር እንደ ሌሎች ወንድሞች ከመደንገጥ ተርፌያለሁ። እናም ከዚህ ቀደም ደጋግሜ እንደተናገርኩት እኔ እስከሚገባኝም ድረስ ኢትዮጵያ ውስጥ የገንዘብ ተቋማትን መመስረትና ማስፋፋት ቀዳሚው ሥራ ሊሆን ይገባ። ነገር ግን የተጀመረ ነገር አለመኖሩ ያሳስበኛል። ይህም ብቻ ሳይሆን በአገሪቱ ዙሪያ በአፋጣኝ የጦር ካምፖች መቋቋም ይኖርባቸዋል እያልኩ ነው የቆየሁት። በምን ደረጃ ደረሰ? ይህ አስፈላጊ አይደለም ብለን እናስብ። በዚህ ዙሪያ የልዑላችን እቅድ ምንድነው? አመሰግናለሁ። የፈረንሳዩ መሪ ደግሞ ተከታዩን ጥያቄ አቀረበ። ዘላለማዊ ድል ለኃያሉ አብዮተኛችን። የኔ ጥያቄ የሚዲያ አውታሮችን የሚመለከት ነው። በየጊዜው ባይሆንም አልፎ አልፎ ስለኛ እንቅስቃሴ በተለያዩ ሚዲያዎችና ድረገጾች ይስተጋባል። ስለ ኢሉሚናቲ፣ ስለ ኃያሉ ሉሲፈር፣ ስለ ተከታዮቹና ስለመሳሰሉት በተለይ ታዋቂ ሙዚቀኞችን ለዚህ
ጭምጭምታ በር የከፈቱ ይመስለኛል። ይህ አካሄድ ደግሞ አባላት ላልሆኑ ሰዎች የሚሰጣቸው ፍንጭ አለ። እነዚህ ነገሮች በእኛ ፍላጎት ወይስ ያለኛ ፍላጎት ነው እየተሰራጩ ያሉት? የእነዚህ ነገሮች ይፋ መሆኑስ በጎላችን ላይ ሊያሳድር የሚችለው ጥቂት ጫና አይኖርም? አመሰግናለሁ። አሁንም የአሜሪካው መሪ ጥያቄውን በአክብሮት መቀበሉን በሚያሳይ አስተያየት ተመልክቶና በሰውነት እንቅስቃሴ በጥያቄው መስማማቱን አረጋግጦ ተከታዩን ዕድል ለኢጣሊያው መሪ ሰጠ። ዘላለማዊ ክብር ራሱን ገልጦ ስልጣን ለሰጠን ለሉሲፌልና ለሉል ይሁን። የኔ ጥያቄ የኢትዮጵያና የኢትዮጵያን ሕዝብ የሚመለከት ነው። ሕዝቡ እኛ እንደምናስበው ደደብ ብቻ አይደለም። አንዳንድ ጥንቁቆች እንዳሉ መረጃ ይደርሰናል። ብቻ ግን እኔ እንደሚታየኝ በሌሎች የአፍሪካ ሀገሮች እንደሚታየውና ይታይ እንደነበረው በኢትዮጵያ ላይም ከፍተኛ የእርስ በርስ ጦርነት ቢነሳ መልካም መሆኑ ይታሰበኛል። ያ ግን አልሆነም። ለምን ያንን አናደርግ? አገሪቱ ሰላም ካጣችና ህዝቡ ከተከፋፈለ እኮ የአገሪቱ ሁለንተና በአጭር ጊዜ ውስጥ ሙሉ በሙሉ እጃችን እንደሚገባ ቅንጣት ጥርጣሬ የለኝ። ይህንን ስራ የማንሰራው ለምንድን ነው? ጊዜው ደረሰ። አበቃ። አመሰግናለሁ። ተከታዩዋ ጠያቂ የጀርመኗ ነበረች። አመሰግናለሁ ክብር ለአሸናፊያችን። የኔ ጥያቄ በቋንቋ ዙሪያ ነው። የአዲሲቱ ዓለም አመሰራረት እንዳለ ሆኖ ዋና ቋንቋችን የትኛው ቋንቋ ነው ሊሆን የታቀደው? አዲሲቱ ዓለም አንድ ህዝብ፣ አንድ ዘላለማዊ ገዢ፣ አንድ ሁሉ ነገር ከሆነች አንድ ቋንቋም የግድ ነውና ያንን ቋንቋ በሚመለከት ከወዲሁ ቢነገርና ተዘጋጅተን ብንዘጋጅበት እላለሁ። እንደዚሁም ደግሞ ግዕዝ የተባለውን የመጀመሪያ ቋንቋ ሙሉ በሙሉ ከኢትዮጵያ ማጥፋት አስፈላጊና ወሳኝ መሆኑን እንደ አንድ ሹም ማሳሰብ እፈልጋለሁ። ከኛና ከአባሎቻችን ውጪ ሌሎችም ማወቅ ስለሌለባቸው ማለቴ ነው። ምክንያቱም እስካሁን ድረስ ቋንቋውን ለማጥፋት የተሰራው ስራ በቂ አልነበረም። በእኛ በኩል ቀደም ካለው ጊዜ ጀምሮ የሚቻለንን ሁሉ አድርገን ለማጥፋት ሞክረናል። ከነሱ ወስደንም በአውሮፓ ብቻ እንዲሰለጥን አድርገናል። ሆኖም አሁን ድረስ ቋንቋውን የሚጠቀሙበት በተለይ የቤተ ክርስቲያን ሰዎች ሞልተዋልና ትልቁና ጥልቁ ሚስጥር ያለው ደግሞ እንደሚታወቀው ግዕዙ ላይ ነው። ስለሆነም የሃይማኖቱ ሰዎች ባለቀ ሰዓትም ቢሆን አንዳንድ ፍንጮችን አያጡምና ሚስጥሮችን እየተረዱ ምናልባትም እየተረጠሩ ለምዕመኖቹ እያካፈሉ ነው። ስጋቱ ያ ብቻ እንዳልሆነም አውቃለሁ። በጦርነቱ ወቅት አጋዦቹ ሊገናኟቸው የሚሞክሩበት በዚሁ ቋንቋ በመሆኑ ጭምር ነው። የሌሎች ሀገራት መሪዎች በደንብ እንዲረዱት መደረግ ያለበት ነገር ነውና መረሳት የለበትም እላለሁ። ስጋቱ ቋንቋው ሳይሆን ከመጨረሻው ድል ጋር የተገናኘ ሚስጥር በመኖሩ ነው። ምናልባት ያለውን ሰነድ ለመመርመር ብቻ ብለው እንዳያስቡት። በተለይ ለጂ20 እንግዳ ሀገራት መሪዎች ተጨማሪ ማብራሪያ እንዲሰጣቸው ማስታወስ ፈልጋለሁ። በጥቅሉ በዚህ ጉዳይ አነስተኛም ቢሆኑ የነቁ ሰዎች መኖር የለባቸውም ባይነኝ እና በዚህ ቋንቋ ዙሪያ ምን የታሰበ ነገር አለ? አመሰግናለሁ። ተከታዩ ጠያቂ የሩሲያው መሪ ሆነ። አመሰግናለሁ ክብር ለሱ ይሁን። የሕይወት ዛፍ ጎላችን ከሆነችና የድላችን መደምደሚያ ከተባለች ያለችውም ኢትዮጵያ ከሆነ እንግዲህ በእጃችን እንዳለች መቁጠር ይቻላል። ቢሆንም ግን ይህ በራሱ ለኛ የሚሰጥ ተልእኮ ነውና ቀጣይ የሥራ መመሪያ የመስሚያና የመቀበያ ጊዜ አሁን ነው ላለው። እንዲሁ በደፈናው ኢትዮጵያ ጎላችን ናት ተብሎ ተነግሮንና አካባቢው የት እንደሆነ ተገልጾልን ከሚታለፍ ይልቅ በትክክልና በዘመናዊ ያለካክ ዘዴ ተለክቶ ስለ ጠቅላላ ሁኔታው ቢነገረን ለጥልቅ ዝግጅት ይረዳናል። ምክንያቱም ስራው መቅለል ያለበት ከወዲሁ ስለሆነ ነው። ትክክለኛው አቅጣጫ ከተነገረን ደግሞ ቀድመን የአካባቢውን ዙሪያ ገባ በመለየት ከቦና አስከብቦ መቆየት ይቻላል። የአካባቢውን ነዋሪዎችም ከነሰነዱ ለመክበብ ወይም አባብሎ ለማቆየት ይረዳን ይመስለኛል። ይህም ብቻ ሳይሆን የትኛው የጉዞ መንገድና የመጓጓዣ አይነት መዘጋጀት እንዳለበት ከወዲሁ አውቀን ነው ልንሰራና ልንዘጋጅ የሚገባው። የመጨረሻው ጦርነት እስከሆነ ድረስና የምንዋጋውም ከመንፈሳዊ አካላት ጋር እስከሆነ ድረስ የተሻለ ኒውክሊየር ለመስራት ይረዳናል። ስለዚህ የተዋጊ ኃይሎች የነፍስ ኃይል ማወቅ አለብን። ምን ያህል ኃይል ነው ሊያጠፋቸው የሚችለው? የኬሚካል ጦር መሳሪያዎችን የመቋቋም ኃይላቸው ስምን ድረስ ነው የሚለውን ከወዲሁ መገንዘብ ይኖርብናል። እንደዚሁም ደግሞ ስለ ተዋጊዎቹ ማንነት ማለትም አካላዊና መንፈሳዊ ቅርጻቸው እንደዚሁም ጥንካሬና ብዛታቸው ቢገለጥልን መልካም ነው። ይህም ማወቁ ለፍጥነትና ለጠበቀ ዝግጅት ይረዳናል እላለሁ። ምንም እንኳን ድሉ የኛ ቢሆንም መንዛዛትና መዘግየት ብሎም ብዙ ሀብት መፍጀት የለበትም።
በአጭር ጊዜ ድል ማድረጉ ብዙ ሀብትን ለመቆጠብና ለአዲሲቱ ዓለም ለማስተረፍ ይረዳናል ብዬ ስላሰብኩ ነው ይህን ጥያቄ ያነሳሁት። ስለዚህ በዚህ ጉዳይ ዙሪያ ከተነገረን ያለፈ ሰፋ ያለ ነገር ቢነገረን እላለሁ። አመሰግናለሁ። ሞቅ ያለ ጭብጨባ ተደመጠ። ቀጥሎም ዩሮፒያን ዩኒየን ተብለው የተዋደኑ አገሮችን ለወከለው መሪ እድሉ ተሰጠ። አመሰግናለሁ። ዘላለማዊ ድል ለጨለማው ልዑል ይሁን። በሚያስደንቅ ሁኔታ ያየነው ድል በእጅጉ አኩርቶኛል። እናም በድጋሚ እንኳን ደስ ያለን ማለት ፈልጋለሁ። የኔ ጥያቄ በዙሪያችን ስላሉት ጥቃቅን ጦርነቶች ላይ ያተኮረ ነው። ከመቼውም ጊዜ በበለጠ ሁኔታ በአሁኑ ወቅት የምናውቃቸውና የማናውቃቸው ሽብሮች ሞልተዋል። በየአገሩም የእርስ በርስ ግጭቶችን መሰረት ያደረጉ የተኩስ ድምጾችን እንሰማለን፣ ግድያዎችም እናያለን። ሀገራት ከሀገራት ጋርም ይጋጫሉ። የሃይማኖት ጸቦችም እንዲሁ ናቸው። ታዲያ እነዚህ ጦርነቶች ሁሉ የኛ አባላት ባልሆኑ ሰዎችና በሃይማኖት ሰዎች ዘንድ በመጽሐፋቸው ከተጻፈውና የፍጻሜው ዘመን ጦርነት ተብሎ ከሚታወቀው ጋር እያገናኙ የመጨረሻው ዘመን መድረሱን እያረጋገጡበትና ምሳሌ አድርገው በመጥቀስ የመጽሐፉን ቃል ታማኝነት ለመግለጽ እየተጠቀሙበት ነው። ይህ ነገር ደግሞ የሃይማኖትን ከንቱነት ለተረዳነው ለኛ ሞኝነታቸውን የሚገልጽልን ቢሆንም እነሱ ግን ለስብከት እየተገለገሉበት ነውና በመጠኑ ሊጎዳን ይችላል ብዬ ያስባለሁ። ስለዚህ አንድ ነገር ቢደረግ የተሻለ መሆኑን ላሳስብና ወደ ነጥቤ ልመለስ። እነዚህ በዓለም ዙሪያ ያሉ ጥቃቅን ጦርነቶች በእኛ ልዑል ትዕዛዝና ፍላጎት የሚደረጉ ናቸውን? አመፀኞችና አሸባሪዎች በሚል ስም የሚጠሩት ግለሰብና ቡድኖችስ የኛ አባላት ናቸው? ይህ ወሳኝ ጥያቄ ነው ብዬ ያስባለሁና በጥልቀት ተተንትኖ እንዲመለስልኝ እፈልጋለሁ። አመሰግናለሁ። አሁን ከታዳሚዎች ውስጥ አንድ እጅ ብቻ ታየና የአሜሪካው መሪ ለብቸኛው እጅ እድሉን ሰጠ። እድሉ የተሰጠው ለደቡብ አፍሪካው መሪ ነው። አመሰግናለሁ። ክብር ለሃያሉ ጥበበኛ ልዑላችን። የኔ ጥያቄ የአፍሪካን አህጉር የሚመለከት ነው። ይገርማችኋል፣ ግን ጎላችን ኢትዮጵያ መሆኗን እንዲሁ ጠረጥር ነበር ሲል የጋራ ሳቅ ተስተጋባና ንግግሩ ላፍታ ቆመ። ሳቁ ጋብ ሲል እስኪልም ጠብቆ ቀጠለ። እውነቴን ነው፣ የጠረጠርኳት ሀገር ስለሆነችም ደስ ብሎኛል። እንደተባለውም ጎላችን ኢትዮጵያ መሆኗ ስራችንን አቅልሎታልና ወደ ጥያቄ ሳልፍ የአፍሪካ መሪዎች ለዚህ ጉዳይ በጣም አስፈላጊ ናቸው ብዬ አምናለሁ። ነገር ግን ብዙዎቹ የተካተቱ አልመሰለኝም። እርግጥ ነው የጂ20ን መመዘኛ ስላላሟሉና ስለማያሟሉ በዚህ ቡድን ውስጥ በግልጽ ሊካተቱ አልቻሉም። ስለዚህ ለምን በሌላ መልኩ አይደራጁምና አይቀላቀሉንም? እርግጠኛ ነኝ ሁሉም ይህን ድንቅና አስደሳች ስጦታ በደስታ ይቀበላሉ። በዚህ ዙሪያ ያለው ነገር ወይም የታቀደው ነገር ቢዘረዘርልኝ ደስ ይለኛል። ሌላው መቼም በግልጽ እንዳየነው ድሉ የኛ ነው። ስለዚህ ማንኛውም መሪም ሆነ ተመሪ ህዝቡ በተለይ አፍሪካውያን በምን ግልጽ አይነገራቸውምና ሁሉም አምነውበት አባል አይሆኑ። ዘላለማዊ ህይወት እኮ የማይፈልግ የለም። ስለዚህ የክርስትናና የእስልምና ብሎም የሌሎች የሃይማኖት ተቋማት በሙሉ አፍርሰን በዚህ በድል በተደመደመው አዲስ ሃይማኖት አናጠምቃቸውም። እንቢ የሚለውን በግድ ማስለወጥ፣ አንለውጥም ያለውን ማጥፋት ነው። ይህን ለምን አይደረግም? ሁሉም ህዝብ የዘላለም ህይወት ሲሰጥ በተዘጋጀው ልዑል ማመንና መገዛት አለበት እላለሁ። እንደዚሁም ደግሞ ጎላችን ኢትዮጵያ ከሆነች ህዝቧን በመጨረሻው የድል ዕለት ችግር ፈጣሪ ሊሆን እንደሚችል ከታወቀና ከተገመተ ወይም ካሰጋ ለምን ምንም እንኳ የቀረፋሽን ቢሆንም ይህን ያህል ወሳኝ ሆኖ ከተገኘኮ ሀገራቱ ሁሉ የዚህ ህብረት አባል ናቸውና ለምን በግልጽ በቅኝ ግዛት አትያዝም? በዘመናዊ መንገድ ማለቴ ነው። አስፈላጊ ከሆነ ህዝቡንም ከወዲሁ ማጥፋት አለና ትንሽ ቆይቶ አመሰግናለሁ። ይህ ሰው ሲናገር በጣም በእልህ ተሞልቶ ነበር። መቼና እንዴት ለምን እንደዚህ እንደጠላን ለመገመት ራሱ ይቸግራል። ከዚህ በኋላ ሁሉም እድሉ ተሰጥቷቸው ጥያቄያቸውን አቅርበው የጨረሱ መሆናቸውን የተረዳው የአሜሪካው መሪ ንግግሩን ቀጠለም። ጥሩ አንኳር ጥያቄዎች ተነስተዋል። ወደ ምላሾቹ ከማለፋችን በፊት
ውጭና ውስጣችንን እንዳበራን እናመስግን አላቸውና ሁሉም ወደ ምስጋና ጸሎት አመሩ። ከተሰበሰቡት 20 መሪዎች ውስጥ 18ቱ ጠይቀዋል። የቀሩት የአሜሪካው መሪና የእንግሊዙ መሪ ብቻ ነበሩ። የአሜሪካው መሪ ሰብሳቢ ስለነበረ መጠየቅ ባይችልም የዩናይትድ ኪንግደሙ መሪ ግን መጠየቅ ነበረበት። ግን አልጠየቀም። ምናልባትም በዘመናዊ መልክ ተደራጅቶ ስራውን የጀመረው የኢሉሚናቲ ማህበር የመጀመሪያ መስራች ሀገር እንግሊዝ ስለሆነች ከነሱ የተሰወረ ነገር ሳይኖር ቀርቶ ይሆናል ያልጠየቀው። ጥያቄዎች ተጠይቀው ካለቁ በኋላ ምስጋናቸውን ቀጥለዋል። አዳራሹ በእንግሊዘኛ ቋንቋ የጸሎትና የምስጋና ጩኸት ደምቋል። ክብር፣ ድል፣ ለአሸናፊነት፣ ለልዑሉ እያሉ እየተንከባለሉ ያቀልጡታል። ሁሉም ጎንበስ ቀና እያሉ በማያውቁት መንፈሳዊ የሐሰት ስሜት ውስጥ ሆነው ያመሰግናሉ፣ ይንከባለላሉ። በከፍተኛ ጩኸትም በሳቅ ያሽካካሉ። በተቀረጸው ቪዲዮ እንደሚታየው ከሆነ ሁሉ ነገር የእብደት አይነት ነው። አንዳች ኃይል ሰውነታቸውን ሰነጣጥቆ እንደሚገባ አይነት እያሉ በሰቅጣጭ ደስታ ይንዘፈዘፋሉ። መልሰው ደግሞ እፎይ ኦ እያሉ ይደሰታሉ፣ ይዘላሉ፣ እንደገናም ያጨበጭባሉ። ከሚንከባለሉበት ንጹህ ወለል አንስተው ተነስተው ይዘላሉ፣ መልሰው ይፈርጣሉ። የምስጋና አምልኮ በዚህ መልኩ ሲካሄድ ሁሉም የየራሱ ደስታ ውስጥ ነውና ማንንም አያይም። የአሜሪካው መሪ ከሚንከባለልበትና እየተነሳ ከሚዘልበት መድረክ አጠገብ ካለችው ንግግር ማድረጊያ የሆነችው የቁም ጠረጴዛ ላይ የተቀመጠችው የአፕል ማርክ ያላት ዘመናዊ ላፕቶፕ ብቻ ከፊት ለፊቷ ባለችው ካሜራ የጠራችና ነጥብ በምታክል ሌንሷ በራሷ እየተሽከረከረችና እየቀረጸች ሁሉንም እየታዘበች ትገኛለች። በሚገርም ሁኔታ ግን የሩሲያው መሪ ብቻ ከተቀመጠበት ወንበር ሳይነሳ አንገቱን ዝቅ አድርጎ ከፊት ለፊቱ ካለው ጠረጴዛ ላይ ግንባሩን አስደግፎ መሬት እያየ ነበር የሚያመሰግነው። አልተነሳም፣ አልዘለለም፣ አልተንዘፈዘፈም፣ አልቦረቀም፣ አልተንከባለለም። ምን እያለ እንደሚያመሰግንም ግልጽ አይደለም። ማንም ደግሞ እሱን አስተውሎ አላየም። ጥያቄ ባቀረበ ጊዜም በደፈናው ክብር ለሱ ይሁን ነበር ያለው። ሂደቱ በዚህ ቀጥሎ ያለማቋረጥ ለአንድ ሰዓት ያህል የቆየው ምስጋናቸው ጋብ እያለ ጩኸቱ እየቀነሰ በነበረ ጊዜ ድንገተኛና አስደናቂ ለሌሎች አስፈሪ የሆነ የእሳተ ገሞራን የመሰለ ፈሳሽ ብርሃን ከላይ ወርዶ የአሜሪካው መሪ በነበረበት መድረክ ላይ ይው ከሚል ከባድ ድምጽ ጋር እረፍ ሲል ተሰማ። አብረቅራቂ ቀለም ያለው መልከ መልካም ዘንዶ ነበር። የዘንዶ መልከ መልካም ባይኖረውም ማለት ነው ቅሉ። ያን ጊዜ ሁሉም በአንድነት የአክብሮታቸው ምልክት የሆነውን በእጅ መዳፎች ተሰርቶ የሚንጸባረቀውን የሶስት ማዕዘን ምልክት በእጃቸው በመስራትና በግራ አይናቸው ላይ በማሳረፍ ቀና ብለው አሳዩና ወደ የቦታቸው አምርተው ተቀመጡ። የሩሲያው መሪም ካቀረቀረበት ቀና በማለትና በመቆም የግራና የቀኝ እጁን በማጣመር ያንኑ ወታደራዊ ሰላምታ የመሰለውን የሶስት ማዕዘን ምልክት አሳይቶና ጎንበስ በማለት አክብሮቱን ገልጾ ተቀመጠ። ወርቃማው ትልቅ ዘንዶም ዝናብ የመታው በግ የቆዳው ጸጉር ላይ ያለውን ውሃ ለማራገፍ ሲል እንደሚያርገፈግፈው መርገፍገፍ መላ ሰውነቱን አርገፈገፈ። በዚህ ጊዜ እላዩ ላይ እየተንቦገቦጉ ልዩ ብርሃን ያላበሱትን አብረቅራቂ የእሳተ ገሞራ ፍንጥቅጣቂዎች በአዳራሹ ሙሉ ክፍል ፍንጥርጥር እያሉ ሄደው ተለጣጠፉ። ተጨማሪ ማርገፍገፍ ሲያደርግም ተመሳሳይ የእሳተ ገሞራ ፍንጥርጣሪዎች ሙሉ በሙሉ ተራገፉ። በግድግዳውና በጣሪያው ላይ ያረፉት ከበባድ የእሳት ፍንጥርጣሪዎች ግን ግድግዳውንም ሆነ ጣሪያውን ሳይጎዱ በቅጽበት በያሉበት ክስም እያሉ ጠፉ። ከዚያም ቀዩ ዘንዶ ቀና እንደማለት ሲል ወደ ጥቁር ዳልቻ ፈረስነት ተቀየረ።
ከዚህ በወርቅና በእንቁ ከተንቆጠቆጠ ልዩ ፈረስ ላይም በወርቅና በእንቁ በተንቆጠቆጠ ሃይማኖታዊ ልብስ የደመቁት የቫቲካኑ ዋና ጳጳስ በንጉሳዊ ወግ ረጋ ብለው ከፈረሱ ወረዱ። ወዲያውም ፈረሱን ከወደ ጀርባው አሸት አድርገው በወዳጅነት መንፈስ ጉንጩን ቸብ ሲያደርጉት ዳልቻው ፈረስ በፍጥነት ወደ ላይ ብድግ ብሎ ዘለለና ረጅሙን የአዳራሹን ኮርኔስና ጣራ ኮሽታ ድምፅ ሳያሰማ አልፎት በረረ፣ ተሰወረ። ይህም ለከፊል ተሰብሳቢዎች እንግዳ የሆነ ነገር ነበርና ብዙዎቹ ተገረሙ። ምክንያቱም ፖፑ በጂ8 ጉባኤ ላይ እንጂ በጂ20 ጉባኤ ላይ ተገኝተው ያውቁምና ነው። የቫቲካኑ ዋና ፖፕ ወይም ጳጳስ የዓለምን የካቶሊክ አብያተ ክርስቲያናት እንዳሻቸው ማድረግ የሚችሉና የአውሮፓ ሃይማኖትን በሙሉ ከነተከታዮቹ የሚያዙበት ስልጣን ያላቸው ጳጳስ መሆናቸው ይታወቃል። በግልጽም ሆነ በስውር መሪዎችን እስከ መሾምና እስከ መሻር የሚደርስ ስልጣን አላቸው። ዛሬ በዚህ ጉባኤ ሲገኙ ደግሞ በተለይ የጂ20 እንግዳ አገራት ከመገረማቸው ባለፈ ደስታቸው ወደር አልነበረውም። ምክንያቱም ወሳኙንና ዋናውን ሞተር የነሱ ማድረግ ከቻሉ ጉዳዩ ሁሉ ያበቃና የሞተ መሆኑን ይረዳሉና ነው። ፖፑ ፈረሳቸውን ሸኝተው መድረኩ ላይ ፍጹም በተረጋጋ አኳኋን እንደቆሙ መጀመሪያ መድረኩ አካባቢ የነበረው የአሜሪካው ጥቁር መሪ የሆርስ አይን የሚያመለክተውን የፒራሚድ ቅርጽ ምልክት በግራ አይኑ አሳይቶ እጅ ነሳና በአክብሮትና በተገዥነት መንፈስ ጎንበስ አለ። ሌሎቹም በያሉበት ቆመው ተመሳሳይ አክብሮት አሳዩ። ጳጳሱ የአሜሪካ መሪ ከተጎነበሰበት ቀን አድርገው ልክ ሴትና ወንድ የሚያደርገውን አይነት የአሳሳም ስልት በመከተል ጉንጮቹን በሁለት እጃቸው ደግፈው ከንፈሮቹን በከንፈራቸው እየዳሰሱ በጥልቅ ስሜት ይስሙት ጀመር። ጥቂት እንደተሳሳሙ ማቋረጡና ልጆች ሲሉ ጀመሩ። ልጆች፣ የአዲስቱ ዓለም ተሿሚዎች፣ የልዑላችን ታማኝ ልጆች እንኳን ደስ ያላችሁ። ነጻነት ከዚህ እንደሚጀምር ተነግሯችኋል። ተቃራኒነት ከዚህ እንደሚጀምር ተነግሯችኋል። ፍጹም የሆነ ነጻነት መላበስ አለብን። ይህ አንዱና ተራው የነጻነት ማረጋገጫ ነው። ገደብ ያልተጣለበት ኑሮ ከፊታችን ይጠብቀናል። ያለ ፍርሃትና ያለ ገደብ በመሰለንና በወደድነው መንገድ መኖር መልመድ አለብን። በዚህም ማሴት አድርጉ አሉና በሶስት ማዕዘን ምልክት በተሰራ አርማ አዳራሹን ግራ ቀኝ ባርከው የአሜሪካውን መሪ ከናፍርቶችን መልሰው ነከሱ። የማይታመንና አስደንጋጭ ነገር ነበር። ተነፋፍቀው እንደተገናኙ ወንድና ሴት ፍቅረኞች እርስ በርስ ኪሲንግ የምንለውን ተግባር መፈጸም ጀመሩ። የአዳራሹ መድረክ አስቀያሚነትን በተላበሰ ዘግናኝ የፍትወት ትንፋሽ ቃለ። ጳጳሱና ጥቁሩ የአሜሪካው መሪ ተሰብሳቢዎችን አስቀምጠው 5 ደቂቃ በላይ ለሆነ ጊዜ በስሜት ከንፈር ለከንፈር ተናክሰው ሲሳሳሙ ቆዩ። በዚህ ተግባር የተገረመ ተሰብሳቢ አልነበረም። ሁሉም በዝምታ ተሳስመው እስኪያበቁ ጠበቁ እንጂ ያሉት ነገር የለም። የመገረም ገጽታም አላሳዩም። ከነዚያ ረጅም ደቂቃዎች በኋላ ጳጳሱ የአሜሪካውን መሪ ስመው ሸኙትና ይዞት የቆየውን መድረክ ተረከቡ። እሱም ከሰብሳቢነት ወደ ተሰብሳቢነት ተለወጠና ከመሰሎቹ ጎን ሄዶ ተቀመጠ። ጳጳሱም ሙሉ ልብስ ተክህኗቸውን እንደለበሱና በወርቅና በእንቁ ያጌጠውን ተክሊላቸውን እንደደፉ መድረኩ ላይ በኩራት ጥቂት ጎርደድ ካሉ በኋላ ክብር ለጨለማው አሉ ሲሉ ጀመሩ። ተሰብሳቢዎችም በጋራ ቆመው አጨበጨቡና የጳጳሱን የምስጋና ቃል በጋራ ድምፅ ደግሞ አስተጋብተው ተቀመጡ። በድጋሜ እንኳን ደስ ያላችሁ አሉ። የላቲን የዘር ሐረግ እንዳላቸው የሚነገርላቸው ጳጳስ ሲወርድ ሲዋረድ የመጣውንና በዘመናቸው የተረከቡትን ይህን ስልጣን ከምንም በላይ ይወዱታል፣ ያከብሩታል፣ እጅግም አዘምነውታል። ቀድሞ የነበሩት የቫቲካን የካቶሊክ ሊቀ ጳጳስ ደፍረው ያላደረጉትን ነገር ሁሉ እኚሁ 22ኛው ጳጳስ በተሾሙ ማግስት አርገውታል።
ተደብቀው የነበሩበትን የካቶሊክ ቤተክርስቲያን የቀኖና ሕግጋቶችን በአደባባይ አፍርሰዋል። ከብዙዎች ውስጥ አንዱም ይህን አሁን ያላደረጉትን የተመሳሳይ ጾታ ጋብቻን በግልጽ መፍቀዳቸውንና በቤተክርስቲያን አማካኝነት ጋብቻቸውን እንዲፈጽሙ ማድረጋቸው ይጠቀሳል። በየጊዜውም ቆመው ይድሯቸዋል። ቀንደኛ የኢትዮጵያ ጠላት የሆኑትና ደጋግመው በየመድረኩ ይህንን ጥላቻቸውን የሚገልጹት እኚህ ጳጳስ ግብረ ሰዶማውያን ሕጋዊ ከለላ እንዲሰጣቸው አድርገዋል። በግብረ ሰዶማውያን በዓላት ላይም ጳጳሱ የክብር እንግዳቸው ናቸው። እኒህ አቡን ሌሎች በርካታ አስደንጋጭ ሥራዎችንና አሰራሮችን በካቶሊክ ቤተክርስቲያን አማካኝነት እንዲሰሩና እንዲጠቃለሉም ተደርገዋል። ከእንግሊዟ ንግሥት ጋር በመተባበርም ሂዩማን ትራፊክ በሚል መጠሪያ የሚታወቀውን የሰው ንግድና ዝውውር ተጠናክሮ እንዲቀጥልና የሚሰረቁ የሕፃናት ቁጥርም እንዲጨምር ትዕዛዝን አስተላልፈዋል። የዚህን ወጪም ሙሉ በሙሉ የቫቲካን የካቶሊክ ቤተክርስቲያን የምትሸፍን ሲሆን የትርፉ ተጠቃሚም ራሷ ናት። ከዓለም ሀገራት የሚሰረቁና የሚገዙ ሕፃናት በቀጥታ የሚተላለፉት በእሳቸው የበላይ ጠባቂነት በሚመራው በካቶሊክ ቤተክርስቲያን አማካኝነት ነው። እነዚህ ሕፃናትም ከተደፈሩና ከተገረፉ በኋላ ከፊሉ ለሉሲፈር ሲሰሙ የቀሩትና ለመስዋዕትነት አይሆኑም ተብለው ተመርጠው የቀሩት ደግሞ ሽርሙጥናን ለማስፋፋት በሚል በጳጳሱና በእንግሊዝቷ ንግሥት የበላይ ጠባቂነት በተቋቋሙ ውድ ናይት ክለቦች እንዲሰማሩ ይደረጋል። በሐሺሽ ንግድና በሌሎች መሰል ሕገወጥ ድርጊቶች ሀብታቸውን ያደለቡና የጥልቁ አባል የሆኑ ቁንጮ ባለሀብቶችም እነዚህን ሕፃናት በቀጥተኛ መንገድ ከፖፑ ይገዟቸዋል። በማሰቃየት ለጨለማው ሉል መደሰቻነት ከተጠቀሙባቸው በኋላ የወሲብ ባሪያ አድርገዋቸው ይቆዩና ባስፈለገ ጊዜ ሰውነታቸው ታርዶና ተቀዶ ደማቸው ለመጠጥነት ይውላል። ልብ፣ ኩላሊትና ሌሎች አካሎቻቸውን ደግሞ በማጨስ በማቃጠልና በመጥበስ እንዲሁም ቀቅሎ መረቁን በመጠጣት የሚደረገውን የአምልኮ ተግባር ለመፈጸም ይገለገሉባቸዋል። ይህ የተለመደና ያለማቋረጥ መደረግ ያለበት ተግባር በመሆኑ ፖፑ ተደንግጓል። በቀኖና ሕግጋቸውም ተካቷል። በዚህ መሰሉ ሕግ ግን ጥቂት ተቃዋሚዎች አልጠፉምና በጀርመን በብራሰልስ በሚገኘው ፍርድ ቤት የጥልቁ አባላት በቤልጅየም ብራሰልስ በሚገኘው ፍርድ ቤት የጥልቁ አባላት ባልሆኑ የሕግ ባለሙያዎች አማካኝነት ክስ ተመስርቶባቸዋል። በመቶ ሺህ ሕፃናት የተከሰሱት ጳጳሱና ንግሥቷ ግን እንደሚሆን አድርገው ፋይሉን ለማዘጋትና የከሳሾችን ቡድን በመግደል ነፃ ለመውጣት እየተወተሩ ይገኛሉ። ምንም ተባለ ምንም ግን አቡኑ ግድ አይሰጣቸውም። ዘመኑ ደርሷል፣ ሹመታችን መጥቷል። በወደደም ተጠላም የዚች ፕላኔት ፍጡርና ሁለንተናዋ በእኛ ስር ይሆናል በማለት በወዳጃዊ ስሜት የሚመክሯቸውንና በጥቂቱ ጠንቀቅ ብንል አባታችን የሚሏቸውን ሁሉ አይ የፍርሃት ዘመን ዋቃት አለበት እያሉ በግትርነት በይፋ መመለስ የጀመሩት ገና በተሾሙ ማግስት ነው። በድጋሜ እንኳን ደስ ያላችሁ ሲሉ ቀጠሉ። ይህን መሰል ነጻነት የተሞላበት እንቅስቃሴ እንድናደርግና ገደብ አልባ ሴት ይሆንልን ዘንድ የታላቁ መሪያችን መልካም ፈቃድ ነውና ጥያቄቻችሁን ሁሉ አዳምጠናል፣ ጠቅለል አድርገንም አጥጋቢ መልስ እንሰጣለን ሲሉ የአሜሪካው መሪ ግራ የመጋባት ገጽታ ተስተዋለበት። ምናልባት ከዚህ ቀደም በነበሩ ጉባኤዎች ሁሉ ራሱ በመራው ጉባኤ ላይ ምላሽ ይሰጥ የነበረው ራሱ ሆኖ ይሆናል። ያም ሆኖ ግራ መጋባቱን ብዙም ሳይገፋበት የፊት ገጽታው በፈገግታ ተለወጠና ደስ እያለው ምላሻቸውን ለማዳመጥ ተዘጋጀ። ጳጳሱ አንገታቸውን ደፋ አድርገው ለውስን ሴኮንዶች በዝምታ ቆዩና ቀና በማለት ከርቀት ሆነው ነገር ግን ቅርብ እንዳሉ አድርገው በሚያሳዩአቸው ሰርሳሪ አይኖቻቸው አፍጥጠው ተሰብሳቢውን በአትኩሮት ቃኙ። የአገሪቱ መሪዎችም ከፍተኛ ፍርሃትና መንቀጥቀጥ በታከለበት ጉጉት የንግግራቸውን መጀመር ይጠባበቁ ነበር። ከጥቂቶች ውጪ ምናልባትም ከጂ8 ሀገራት መሪዎች ውጪ
ሌሎቹ ፊት ለፊት በአካል ሲያዩአቸው የመጀመሪያቸው ነውና ፍርሃታቸው የተለየ እንደሆነ በፊታቸው ገጽታ መረዳት ይቻላል። ጳጳሱ አይኖቻቸውን እያፈራረቁ በመላክ ሁሉንም አንድ ባንድ ይዩአቸው እንጂ የሩሲያው መሪ ላይ ግን ከአንድ ደቂቃ በላይ የሆነ ጊዜ ወስደዋል። የሌሎች አገራት መሪዎች የጳጳሱን አይን በመፍራት እንደማቀርቀር፣ እንደማፈር፣ እንደመፍራትና እንደማክበር ያለ መሸማቀቅ ሲስተዋልባቸው በሩሲያው መሪ ዘንድ የነበረው ሁኔታ ግን የተለየ ነበረ። ሲያፈጡበት እሱም እንዳፈጠጠና አንገቱን እንኳን ሳይሰብር እይታቸውን እስኪያቆሙ ድረስ እንደጠበቃቸው ነው የሚታየው። በዚህ ላይ ብቸኛው እግሩን አነባብሮና በዝነጣ መልክ ደገፍ ብሎ ተቀምጦ የሚታየው የሩሲያው መሪ ብቻ ነበር። ጳጳሱም ፍጥጥ፣ እሱም ፍጥጥ። በዚህ ጊዜ ሩሲያ ወደዚህ ህቡ ህብረት በተቀላቀለች ጊዜ የአሜሪካው መሪ በግሉ ቤተ መቅደሳቸው ድረስ ሄዶ ሹክ ያላቸው ነገር ትዝ አላቸው መሰል ደግሞ በውስጣቸው አሰቡት። ያሰቡትንም ሳይታወቃቸውና በውስጣቸው የደገሙት መስሏቸው ነገር ግን ብዙም በማይሰማ ድምፅ በሹክሹክታ ደግሞ ተናገሩት። ይህም ድምፅ በቪዲዮ እየተቆራረጠ መሰማት ችሏል። ትቅር ብዬ ነበር፣ ግን ተወዳጁ ልጄ ያለኝ ነገር አሳሳተኝ። ምን ነበር ያለው? አባቴ ያለ ሩሲያ አዲሲቷን ዓለም መመስረት በራስ ላይ አደጋ መፍጠር ይመስለኛል። አደጋ ማለቱ ባያስኬድም አንዳች እንቅፋት መፍጠር ይሆን ይመስለኛል። እና ከሐሳባቸው ተመለሱ። ብቻቸውን በሚያልጎመጉሙ ሰዓት ተሰብሳቢዎች ሙሉ በሙሉ አይስሙ እንጂ የሆነ ነገር እየተናገሩ እንዳለ ገብቷቸው ነበርና ሲቁነጥነጡ ተስተውሏል። አይሰማም ለማለት የቃጣቸውም ነበሩ። ጥቂቶች ግን ጸሎት መሆኑን ገምተው እስኪጨርሱ ጠበቋቸው። ጳጳሱም ያወራሁት ከራሴ ጋር ነው በሚል ምልክት በሚያስተላልፍ ሁኔታ ሽክሽክታቸውን ጨርሰው ሞቅ ባለ ድምፅ ቀጠሉ። እና ይህን ስልጣን መርጦ ለኛ ለሰጠን መሪያችን ክብር ይሁንለት። ማንም በእኛ ይሁንታ ካልተራመደ ይጠፋል፣ ካልተባበረ ይሰበራል። አይኑ ያየም የዘላለም ሕይወት ያመልጠዋል፣ ከተሸናፊዎች ጎንም ሆኖ ይጠፋል። እናንተ ግን ነፃ ሆናችኋልና ነፃ ሁኑ። የልዑላችን መገለጫ ነፃነት፣ ህብረትና አንድነት ነው። ስለዚህ ወደዚህ ህብረት መጥታችኋልና ደስ ይበላችሁ። ክቡራንና ክቡራት፣ የአዲስቷ ዓለም ሹማምንት ራሳችሁን አጥፉና ወደ አጀንዳችን እንግባ አሉ። ሁሉም አይኖቻቸውን ጨፍነው ገለጡ። በዚህ ጊዜ ግንባሮቻቸው ላይ የነበሩት አጫጭር ጥቋቁር ጥምዝ ቀንዶቻቸው ወደ ውስጥ ጠለሙ። 666 የሚለው ግንባሮቻቸው ላይ ያለው ምልክትም ተመለሰና ሰው ሆኑ። ጳጳሱም ራሳቸውን አጠፉና እነሱን መሰሉ። ጳጳሱ ሲናገሩ ረጋ ብለው ነው። አንገታቸውን አቃንተው ተሰብሳቢዎችን ፊት ለፊት እያስተዋሉ ከመናገር ይልቅ አንገታቸውን አቀርቅረው በግንባራቸው እያስተዋሉ መናገር ነው የሚቀላቸው። ነገር መደጋገም ይወዳሉ። ካልደጋገሙ ሰው የሚገባው አይመስላቸውም። ምናልባትም ሁሉም እንደሳቸው ደደብ እየመሰላቸው ይሆናል። የአሜሪካው መሪ ያንን ሁሉ ጥያቄ ይቀበል የነበረው መድረኩ ላይ ቆሞ ነው። አሁን ግን ቅድም ያልነበረና ከየት እንደመጣ ያልታወቀ ምቹና ዙሪያው ወርቅ የተለበጠበት የመሰለ ያማረና አብረቅራቂ የሆነ ከየት እንደመጣ ያልታወቀ ወንበር ተከሰተም። ጳጳሱም ዘና ብለው ተቀመጡ። የአሜሪካው መሪ ቆሞ ከነበረበት ቦታ ፊት ለፊት የነበረው የንግግር ማድረጊያ የሆነው የቁም ጠረጴዛም ማንም ሳይነካው በራሱ ጊዜ ዝቅ አለና ላቡኑ ምቹ ሆኖ ከፊት ለፊታቸው ተደቀነላቸው። ከተሰብሳቢዎች ጋርም በግልጽ ከመተያየት አላገዳቸውም። አዳዲስ የጂ20 አገራት መሪዎች ሆይ በሉሲፌል ዋና ዋና ሹማምንት መተዳደሪያ ደንብ መሰረት ማንም አባል ወይም መሪ ቢሆን በጉባኤ ላይም ሆነ በየትኛውም ቦታ ድንገት በሚያየው ታምርና አስደናቂ ነገር ተገርሞ በአድናቆት ማፋጨትም ሆነ የመደነቅ ቃላት መሰንዘር አሊያም ብሎ አፍጥጦ የማስተዋል ተግባር በጥብቅም ባይሆን
የተከለከለ ነው። በእነዚህ ነገሮች ፋንታ አንዳች ተአምር ሲደረግና ሲከናወን ወይም ሲከሰት ምንም እንዳልተፈጠረ ቆጥሮ ነገር ግን ላየው ነገር አክብሮት ለመስጠት ቆሞ ማጨብጨብ ወይም ዋና የማምለኪያ ዘዴ የሆነውን የሆርስ ፒራሚድ ቅርጽ በእጁ ሰርቶ በግራይኑ ትክክል በማድረግ ምስጋናውን ነው ማቅረብ ያለበት። በዚህም ላየው ነገር ተገዢ መሆኑንና ታማኝነቱን ያረጋግጣል። የዚያ ጥበብ ባለቤት እሱ ራሱ መሆኑን በዚህ መንገድ አረጋግጦ ይኮራል፣ ያመሰግናል እንጂ መደነቅን በማለት ቀለል ያለ ማሳሰቢያ ሰጡ። ተሰብሳቢዎችም በገባን አይነት አጨበጨቡና በእጃቸው በሰሩት የሶስት ማዕዘን ቅርጽ አይኖቻቸውን አሳልፈው በማሳየት የተአምራቱ ባለቤት መሆናቸውን አወጁ። ቀለል ባለ ምሳሌ ይህ የሶስት ማዕዘን ቅርጽ የነሱ መስቀል ማለት ነው። በክርስትና እምነት ተከታዩ ዘንድ መስቀል የእምነታቸው መገለጫ እንደሆነ ሁሉ በሳጥናኤል ተከታዩ ዘንድ ደግሞ ይህ የሶስት ማዕዘን ቅርጽ መገለጫቸው ነው። ታላቁ አብዮተኛችንና የነጻነት አባታችን የሚሉት ኃይል ለመጀመሪያ ጊዜ ጥበቡን የገለጠበት፣ የሰው ልጅን ያሰለጠነበት፣ ለሰው ልጅ ተገልጦ የታየበት፣ ብዙ ታምራትን ያደረገበት የመጀመሪያው ቤተ መቅደሱ ያ የሶስት ማዕዘን ፒራሚድ ነው። ምድራዊ ጥበቡን ለሰው ልጆች ገልጾ ያሳየበት፣ አይናቸውን የከፈተበት፣ ለመጀመሪያ ጊዜ እሱን እንዲከተሉና እንዲያመልኩት ያደረገበት ነውና የተከታዮቹ መስቀል ሆኖ ያገለግላል። እነሱም ለሱ መታመናቸውን ይገልጹበታል። የመስቀል ተቃራኒ መሆናቸውን ያወጁበታል። የአባታቸውን ክብር ይገልጡበታል። ታማኝነታቸውን ያረጋግጡበታል ወዘተ። የዚህ አርማ ተከታይ ነፍሶች ብዙ ማለት ደግሞ በእነሱ ትርጓሜ ድሉ እየሰፋ መሄዱን አረጋጋጭ ይሆናል ማለት ነው። ጳጳሱ ቀጠሉ። ጥያቄዎቻችሁን በአእምሮዬ መዝግቤ ይዣለሁ። ከመጀመሪያው ጥያቄ ተነስቼ በተከታታይና በተዋረድ ይሆናል መልስ የምሰጠው አሉ። ይህም በተናገሩ ቅጽበትም ከየት እንደመጡ ያልታወቁ ጥቃቅን እባቦች በፀጉሮቻቸው መሃል መርመስመስ ጀመሩ። ቀጥሎ ፊቱ የሰው አጽም የመሰለ ሌላው አካሉ የዘንዶ ቅርጽ ያለው የሚመስል ሕፃን እግራቸው ስር ተቀመጠና በቀጭንና እጅግ ረጅም በሆነ ምላሱ ከንፈሮቻቸውን ደጋግሞ ሲልስ ተስተዋለ። በዚህም አልቆየም፣ ላስላስ አርጓቸው ሄደ። እባቦቹም ተከተሉት። ኢንዶኔዥያ ሲሉ ጀመሩ። የመጀመሪያው ጠያቂ የኢንዶኔዥያው መሪ ነበርና ነው። መጽሐፈ ሄኖክ የተባለው የዓለማችን የመጀመሪያ የሰው ልጅ ጽሕፈት ነው። ይህ ብቻውን ለየት ያደርገዋል። የመጀመሪያ ሆኖ በዚያች ሀገር ቋንቋ ብቻ መገኘቱም እንደዚያው። ሄኖክ ራሱም ቢሆን የሰው ልጅ ሆኖ 100% አእምሮውን የተጠቀመ ሰው ነበር። የሰው ፍጡር ከ20% በላይ አእምሮውን አልተጠቀመም። ሄኖክ ግን 100% የአእምሮውን አይኪው የተጠቀመ ብቸኛውና የመጀመሪያው ሰብአዊ ፍጡር ነበር። ከሁሉም በላይ ግን ልዑላችን ብቸኛውና የሚያውቀውን ነገር ከሁሉም በላይ ግን ልዑላችን ብቻ የሚያውቀውን ነገር ሄኖክ የተባለው ሰው በዝርዝር ማወቁና ቦታው ድረስ ሄዶ መዘገቡ እሱንም በሰው ልጅ ቋንቋ ጽፎ ለዓለም ሕዝብ እንዲደርስ ስለጣረና ያ ደግሞ መሆን ስለማይገባው ብዙዎችንም ስለሚያስት ትኩረት ልንሰጠው ተገደናል። በውስጡም ከሞላ ጎደል የሰው ልጅ የበላይ አካል ነኝ የሚለው አካልና የተከታይ ጭፍሮቹ አጠቃላይ አሰራርና ተግባር ተገልጦበታል። ከፀሐይና ከጨረቃ ጀምሮ እስከ ጭፍሮቹ የሥራ ድርሻ ድረስ ያለውን መንፈሳዊ አሰራርና አወቃቀር ገልጦበታል። ያየውንም ተናግሮበታል። የበላይ አካሉ የእኛን ልዑል በሚመለከት አንዳንድ ሐሰት ነገር ከማካተቱ በስተቀር ብዙ እውነቶች አሉበት። በዚህ ላይ እንደ ሌሎቹ የሃይማኖት መጻሕፍት ተራ የሚያደርገው ነገር በውስጡ ይዟል። በአሁኑ ሰዓት በየሰው እጅ የሚገኘው መጽሐፍም ቢሆን እንደ ማንኛውም መጽሐፍ ተራና ምንም ሊነገር የማይችል ይምሰል እንጂ በውስጡ ግን ብዙ እውነታዎች አሉበት። በዋናው እኛ ለእጅ ብቻ ባለው ሙሉ መጽሐፍ ውስጥ ደግሞ ከሌሎች የሃይማኖታዊ ጽሑፎች የሚለይበት ዘርፈ ብዙ ነገር አለው። ከነዚህም ውስጥ ዋናው ለመጀመሪያና ለመጨረሻ ጊዜ ገነት የተባለችው ለሰው ልጅ ታስባ የነበረችው ቦታ የት እንደምትገኝና ትክክለኛ ቦታዋ የት እንደሆነ በግልጽ የሰፈረበት መጽሐፍ መሆኑ ነው። በተጨማሪም ከጥፋት ውሃ የተረፈው የመጀመሪያውና የመጨረሻው ነገድ መስፈሪያው
ያደረጋት ምድር የትኛዋ ምድር እንደሆነች በግልጽ ስለሚያሳውቅ ነው። የመጀመሪያው ቋንቋ የቱ እንደነበርም ስለሚጠቁም ነው። ይህ ብቻ አይደለም፣ የሰው ልጅ ከመፈጠሩ በፊት ሌላ ፍጡራን እንደነበሩ በደንብ ስለሚያረጋግጥ ነው። የሰው ልጅ በተፈጠረ ማግስት እነዚያ ልዩ ፍጡራን ማለትም መጽሐፍ ቅዱሳቸው በደፈናው ኔፍሊም ብሎ የሚጠራቸውና ከሰው ልጆች ጋር ወሲባዊ ግንኙነት ፈጽመው የተዳቀሉ በኋላም የልዑላችንን ዓላማ ደግፈው ከጎኑ የቆሙ ረቂቅና ስልጡን የነበሩ ፍጡራንን አመጽ ተንትኖ ስለገለጸበት ነው። ከፍሬ ነገሮቹ ውስጥ ጥቂቶቹ እነዚህ ናቸው። ከነዚህ እውነታዎች ደግሞ ለልዑላችን ደህንነት ሲባል ሳይታወቁ መቆየት ነበረባቸው። ሳይታወቁ በመቆየታቸውም የሄኖክን መጽሐፍ ብቻ ሳይሆን ራሱን ዋናውን መጽሐፋቸውንም ጥያቄ ውስጥ ሊከቱት ችሏል። እንዲፈጠር ለምንሻው ውዝግብም ጥሩ ግብያት ሆነዋል። እርግጥ ነው ሄኖክ እነሱ የጻፈውን መጽሐፍ ቅዱሳቸው በአንድ ቃል ጠቅለል አድርጎ ገልጾት ያልፋል። እሱንም ቢሆን ግን ሌላ ትርጉም እንዲይዝና እንዲሰጠው ነው ያደረግነው። እስቲ አንድ የቤተ ክህነት ሊቅ እንደመሆኔ መጠን መጽሐፉን ገልጬ አንድ ምሳሌ ላሳይና ለማስረዳት ልሞክር በማለት እንደ መሳለቅ ያለ ፈገግታ ያሳዩና ረጋ ብለው ተነስተው ስክሪኑን ዳሰስ አደረጉት። ትልልቅ ፊደሎች ለተሰብሳቢዎች በግልጽ እንዲነበቡ ሆነው መታየት ጀመሩ። ጳጳሱም ጎርደድ እያሉ በየመሃሉ ስክሪኑን በእጃቸው እየጠቆሙ ማስረዳት ጀመሩ። ኦሪት ዘፍጥረት በሚሉት ምዕራፍ 6 ቁጥር 1 እና 2 ላይ እንዲህ ሲል ይጀምራል። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። ምዕራፍ 6 ቁጥር 4 ላይ ደግሞ እንዲህ ይላል። በእነዚያ ወራት ኔፍሊሞች ምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ ይላል። የእግዚአብሔር ልጆች የሚለው ማንን ነው? ኔፍሊሞችስ እነማን ናቸው ብላችሁ ማንኛቸውም የሃይማኖት ሊቃውን ጠይቁ። የሚሰጧችሁ መልስ አንድ አይነትና ተመሳሳይ መልስ ነው። በእኛ ቤተክርስቲያንም ሆነ በሌሎች ተመሳሳይ ቦታዎች ሌላ ትርጓሜ ተሰጥቶት እንዲቀር ነው ያደረግነው። እሱ ምንድነው? የእግዚአብሔር ልጆች የሚለው የአቤልን ወገን፣ የሰው ልጆች የሚለው የቃየልን ወገን ነው ብለው ይነግሯቸዋል። ሌላ እውነተኛ መልስ ግን ልታገኙ አትችሉም። ማዘባረቅ ማለት በቀላል ምሳሌ ሲገለጽ ይህንን ይመስላል። ከአዳም በፊት ሌላ ፍጡር ነበረ ብሎ ማሰብ ኃጢአት እንደሆነ ነግረናቸዋል። የያዙት መጽሐፍ ግን በጠራ አገላለጽ እውነቱን እየነገራቸው ነው። መቀበል ያለባቸው ግን እኛን ነው። እንዴት አድርገው አስበውት ነው? የአቤልን ልጆች የእግዚአብሔር ልጅ፣ የቃየልን ልጆች የሰው ልጅ ብሎ የሚሰይምና የሚጠራ አካልስ እንዴት ይኖራል? ልዩነትንስ እንዴት በዚህ ይገለጻል ብለው መጠየቅ ይችሉ ነበር። ያን እንዳያደርጉ ያደረግነው ግን እኛ ነን። በጣም ጥቂቶች ደግሞ የሄኖክን መጽሐፍ ጠቅሰው ኔፍሊሞች የወደቅቱ መላእክታን ናቸው በሚል እውነተኛ ምላሽ መስጠት ጀምረዋል። ይህን ምላሽ መስጠት የጀመሩት መጽሐፈ ሄኖክን ካዩ በኋላ ነው። በዚች አንድ አረፍተ ነገር ይህን ያህል ለውጥ ያመጣ ከነበረ ሙሉ የሄኖክ መጽሐፍ ቢካተት ደግሞ ምን ያህል ኪሳራ ይደርስብን እንደነበር አስቡት። በአሁኑ ሰዓት ይህ በእኛ ዓላማ ላይ የሚፈጥረው አንዳች ችግር የለም። ለረጅም ጊዜ ሳይታወቅ መቆየቱ ግን ጠቅሞናል። የወደቁ መላእክት ተብሎ መገለጽ የተጀመረው የሄኖክ መጽሐፍ ከተገኘ በኋላ መሆኑን ልብ በሉ። ለማንኛውም የዚህ ጥያቄ እውነተኛ ምላሽ ያለው በሄኖክ መጽሐፍ ብቻ ነው። መጽሐፈ ሄኖክ ስለ ኔፍሊሞች እንዲህ ሲል እውነታውን አስቀምጧል። መጽሐፈ ሄኖክ ምዕራፍ 5 ቁጥር 69 ላይ ሄኖክ የልዑላችን ደጋፊ የሆኑ ኔፍሊሞችን ለማግባባት እየተላላከ በሚለማመጣቸው ወቅት የነበረውን ሁኔታ ያሳየናል። እንዲህም ይነበባል። ወደዚህ ቅረብ፣ ቃሌንም ስማ። ለነሱ ልትለምንላቸው ለላኩህ ለኃጢአት ለሚተጉ ለደቂቀ ሴትም ሄደህ ንገራቸው። እናንተ ለሰው ልትለምኑ ይገባችሁ ነበር፣ ሰው ግን ለናንተ ሊለምናችሁ
ሊለምንላችሁ አይገባውም ነበር ይላል። እንዲህ እያለም የሰው ልጆችን የኔፍሊሞችን ልዩነትና አንድነት በይፋ እየተነተነ ይቀጥላል። ያም ሆኖ መጽሐፈ ሄኖክ በዓለም ላይ ባሉ መጽሐፍ ቅዱሳት ውስጥ እንዳይካተት ስላደረግን ማንም ልብ ሊለውና የመጽሐፉ አንድ አካል አድርጎ ሊቆጥረው አልቻለም። ትልቅ ሥራ የምንለውም ይህንንና ይህን የመሳሰለውን ነው። በዚህ አንድ ምሳሌ ሌሎችን ሁሉ ነገሮች ጠቅልላችሁ ማሰብና ስለ ሁኔታው መረዳት ትችላላችሁ። ሄኖክ ስለነበረበት ዘመን ብቻም ሳይሆን ስላልነበረበት የኋለኛ ዘመን ሳይቀር ጽፏል። ኢየሱስ ስለተባለውም ቀድሞ የጻፈው ሄኖክ ነው። በአጭርና በግልጽ ቋንቋ የመጀመሪያውን መጽሐፍ ቅዱስ የጻፈው ሄኖክ ነው። ሌላው ሁሉ ትርፍ ነው። የሄኖክ መጽሐፍ ከብሉይ ኪዳን በፊት የተጻፈ ነው። ከጥፋት ውሃ በፊት የተጻፈ ነው። ሄኖክ ራሱ የአዳም ሰባተኛ ትውልድ ነው። ስለ ሉላችን ተከታዮች ማንነትና ምንነት የተዘረዘረበት መጽሐፍ ነው። ስለዚህ ትኩረት ሰጥተነዋል። በእነዚህና በሌሎች ተዘርዝረው በማያልቁ ምክንያቶች ተቆርጦ እንዲወጣ አድርገናል። እርግጥ ነው አንድ ግለሰብና ቡድን የሚደግፈውና የተቀበለውን አካል ኃያል እያደረገና እያደነቀ እንደሚጽፍ ሁሉ እሱም የበላይ አካሉን እያደነቀና እያጋነነ ጽፏል። አሸናፊነቱን የጻፈውም ደጋፊው ስለሆነ ነውና ያ አይገርመንም። የኛ ልዑል ግን ድልን በጽሑፍና በተስፋ አዘል ወሬ ሳይሆን ዛሬ በግልጽ እንዳያችሁት በተግባር ነው ያሳየንና የሚያሳየን። ታዲያ ይህንን መጽሐፍ በአፈ ታሪክነቱ ብቻ ተወስኖ እንዲቀር ማድረግ ግን ከፍተኛ መስዋዕትነትን ይጠይቅ ነበር። በአሁኑ ሰዓት ግን ከማንም ዘንድ ቢታወቅ ባይታወቅ ምንም ለውጥ አያመጣም። ቢታወቅ አይጎዳም ብለን ያሰብነውንና ቀደምት አባቶቻችን ያዘባረቁትንም ነው ማንም እጅ ላይ እንዲገኝ ያደረግነው። ባጭሩ ይህን ገነት የተባለ ቦታ ከሉላችን በቀር ማንም አያውቀውም። ሄኖክ ብቻ ያውቀው ነበር እንጂ። እሱንም ረቀቅ ባለ ዘዴ መልእክተኛችን ልከን ወሳኙ አረፍተ ነገር እንዲጠፋና ሌላ ተመሳሳይ አረፍተ ነገሮች እንዲካተት አድርገናል። ከመቶ የማያንሱ አለ 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 የሚሉ የግዕዝ ቃላቶችን ብቻ በየአረፍተ ነገሩ መግቢያና መዝጊያ ላይ በማካተትም ማን ተናጋሪ ማን አናጋሪ እንደሆነ እስከማይታወቅ ድረስ አዛብተናል። እርግጥ ነው ዘግይተን ነበር። ሆኖም መጽሐፉ እንደተገኘ የመጀመሪያ ስራችን ያደረግነው ያንኑ ነጥብና ሌሎች ነገሮችን ማዛባት ነበር። ይህንን ማድረግ ከተቻለ ደግሞ መጽሐፉን እንዳለ ወስደንም ሆነ አጥፍተን የምንጠቀመው ነገር የለም። ይልቁንም ተዘባርቆ መቆየቱ ነው ለሌላ ተጨማሪ ስራ ሊያግዘን የሚችለው። እንዳልኩት ሌላውንም መጽሐፍ ጥያቄ ውስጥ እንዲከት ስለዚህ ትተንላቸው መጣን። ሙሉ በሙሉ በእኛ እጅ ብቻ እንዲገኝ ማድረግ ምንም ጥቅም ስላልነበረው ማለቴ ነው። አሁንም ጥቅም የለውም። ዋናውና ትልቁ ነገር ግን መጽሐፉ ከተገኘ በኋላ ሙሉን በመጽሐፍ ቅዱስ ውስጥ እንዳይካተት ማድረጋችን ነው። ከዓለማችን ሕዝቦች ውስጥ ይህን መጽሐፍ በዋናው መጽሐፋቸው በከፊልም ቢሆን አካተው የሚጠቀሙበት የኢትዮጵያና የኤርትራ ቤተክርስቲያናት ብቻ ናቸው። ጥቂቶች ነገሩን ተረድተው የመጀመሪያው ቋንቋ ግዕዝ መሆኑን እንዳያውቁና ሄኖክም የጻፈው በግዕዝ መሆኑ እንዳይታወቅ ብለንም መጽሐፉ በተገኘ ማግስት የተወሰኑትን ክፍሎች በግሪክ በዕብራይስጥ እያስተረጎም ድሮ የተጻፉ እንዲመስሉ አድርገን እያዘጋጀን በመካከለኛው ምስራቅና በአውሮፓ በትተናቸዋል። በዚህም የመጽሐፉን አወዛጋቢነት አጠናክረናል ማለት ነው። አሁን ድረስም ሄኖክ የጻፈበት ቋንቋ አወዛጋቢ እንደሆነ ነው ያለው። ያንን ያደረግነውም ደግሞ ሆን ብለን ነው። ያም ሆኖ ኢትዮጵያውያን መሐይም ስለሆኑ ሊሞግቱ አይችሉም እንጂ ተከራክረው መርታት ይችሉ ነበር። እንዴት በብዙ ቋንቋ ሊጻፍ ይችላል? በሄኖክ ዘመን የነበረው የዓለም ቋንቋ ግዕዝ እንደነበር እየታወቀ እንዴት በግሪክ ሊገኝ ይችላል ብለው እንኳን አልጠየቁም። እንደማይጠይቁም እርግጠኞች ነበር። በአሁኑ ሰዓትም ኢትዮጵያውያኑ እያሰቡ ያሉት ከግሪክ ወደ ግዕዝ እንደተተረጎመ ነው። በዚህም ብዙ ጊዜ ስቅ ነበር። ምክንያቱም የግሪክ ፊደል የመጣው ትላንት፣ የግዕዝ ቋንቋ ደግሞ በጣም ድሮ ስለሆነ ነው። ሄኖክ በነበረበት ዘመን ደግሞ ግሪክ የሚባል ሕዝብም ቋንቋም ስርዕ እንኳን አልነበረም። አይደለም በሄኖክ ዘመን በእነ አብርሃም ዘመን እንኳን ግሪክ የሚባል ነገር አልነበረም። በሄኖክ ዘመን ዕብራይስጥኛ የሚባል ቋንቋ ራሱ አልነበረም። የዕብራይስጥ ቋንቋ የግዕዝ የልጅ ልጅ ነው።
ቋንቋ ሲደበላለቅ እንኳ ግዕዙ ብቻ ነው ህልውናውን ጠብቆ በኢትዮጵያ ብቻ ተወስኖ የቀረውና ዛሬ ድረስ ያለው። ቋንቋ በተደበላለቀ ጊዜ ከሴም ነገድ የሆኑት የዛሬውን ዕብራይስጥ የተባለ ቋንቋ መናገር ጀመሩ። ከድብልቅልቁ በኋላ የተወለደው አብርሃም ዕብራይስጥኛን መናገር ጀመረ። ከሱ በኋላ የተነሳው ትውልድ ይዞት ቀጠለ። በሙሴ ዘመንም ያንኑ ነበርና የሚጠቀሙት ኦሪተ ሕግ ተጽፎ ተሰጣቸው፣ አጠኑት፣ ተማሩት። ያ የኦሪተ ሕግ ደግሞ ወደፊት እንደሚብራራው ወደ ኢትዮጵያ ገባና ወደ ግዕዝ ተተረጎመ ነው ታሪኩ። ለዚህ ነው ብዙ ጊዜ የምስቀው። እነሱ ግን ጠቃሚ እንዳልሆነ ስለሚያምኑ በቀላሉ የምንላቸውን ለመቀበል አንገራግረው አያውቁም። ስለዚህ መጽሐፈ ሄኖክ ለኛ በጣም ወሳኝ ስለነበር ትኩረት አድርገንበት ቆይተናል። እነዚህን የመሳሰሉ ሰፊ ስራዎችንም ሰርተናል አሉና ንግግራቸውን ቀጠሉ። ክቡራትና ክቡራን በክፍል 3 ያቀረብንላችሁ የታላቁና የኃያላኑ ሴራ በኢትዮጵያ ላይ የሚለው ፕሮግራማችን አሁንም ይቀጥላል። በክፍል 4 ሰፋ ወዳለው ትንታኔ ዘገባችን እንገባለን። ለዛሬው በዚሁ አበቃን። አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ እንዲሆንላችሁ ተመኘን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ዋና ቋሚ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ይህ ትንታኔ እስኪያልቅ ድረስ በየክፍሎቹ እየከፋፈልን ለእናንተ ማቅረቡን እንቀጥላለን። በሚቀጥለው ጊዜ ክፍል 4ን ይዘን ወደ እናንተ እንመጣለን። ሰናይ ጊዜ፣ ሰናይ ምሽት ይሁንላችሁ።